እንግዲህ በመናፍቃን በክርስቶስ ዙሪያ ላይ የተነሱባቸው ጉዳዮች በዋናነት ሶስት ነገሮችን አለመረዳት ያመጣው ነው። ቅዱስ ቄርሎስ ወዘይቤላ መጻሕፍት በእንተ ተስቢቱ ወዘይቤላ መጻሕፍት በእንተ መለኮቱ ወዘይቤላ መጻሕፍት በእንተ ተስቢቱ ወበእንተ መለኮቱ። መጻሕፍት አንድ ጊዜ የሰውነቱን ነገር ይናገራሉ፣ አንድ ጊዜ የመለኮቱን ነገር ይናገራሉ፣ አንዴ የሰውነቱንና የመለኮቱን ነገር ይናገራሉ። ሶስት ነው ሂደታቸው። እግዚአብሔር ወልድ በመዋዕለ ሥጋዌ የኖረው በእነዚህ ዘርፍ ነው። ወይ እንደ ተስቢቱ የተሰሩ ስራዎች አሉ፣ ወይ እንደ መለኮቱ የተሰሩ አሉ፣ ወይ እንደ ተስቢቱ እንደ መለኮቱ። ይሄ ግን በተዋህዶ ነው የተሰሩት በእርግጥ እና እነዚህን የሚያሳዩ አሉና መናፍቃን አንዱን ዘርፍ አንጠልጥለው ሊሄዱ ይችላሉ። ምክንያቱም በእልከኝነት የሚፈጥራቸው መናፍቃን አሉ፣ የስልጣን ጥማት የሚፈጥራቸው መናፍቃን አሉ። ከዚያም ቀጥሎ ደግሞ የመጻሕፍት የጥቅስ ዳይጽ የሚፈጥራቸው መናፍቃን አሉ እና እንደዚህ አነሳሳቸው እንዲሁ በየብዙ ነው ሊሆን የሚችለው። በዋናነት ግን ያው የሚነሱት መቼም ስጋ ለብሰው ነው የሚነሱት፣ ማለት ጥቅስ ይዘው ነው የሚነሱት። የሆነ መነሻ ለራሳቸው አስደግፈው የሚነሱ አለ። እነዚህን ሁሉ አጠቃሎ ቅዱስ ቄርሎስ በጰላዲዮስ ላይ ሲናገር እስመ ጎሳ አቦቱ አቡሁ ዲያብሎስ፣ እንዴት ነው የመናፍቃን አነሳስ የነንስጥሮስ ብሎ ቅዱስ ጰላዲዮስ ቅዱስ ቄርሎስን ሲጠይቀው አባታቸው ዲያብሎስ ገሳበት እፍ አለበት። ልክ ሐዋርያትን ክርስቶስ ንሱ መንፈስ ቅዱስ ብሎ እፍ እንዳለባቸው ክደትን ገሳባቸዋል እና የዚህ የክደት ሀብት ባይሆንም የሀብተ ክደትን ከዲያብሎስ የተቀበሉ ናቸው እኒህ ሰዎች ማለት ነው። እና በዚህ መልኩ ነው የመጡት ሂደቱን ስናየው እና የመናፍቃን አነሳስ በሁለት መንገድ ነው ልናየው የምንችለው እነሱ። አንደኛ ክርስቶስ በቅድምናው ላይ የተነሱ አሉ፣ ሁለተኛው ደግሞ በስጋዊ ላይ የተነሱ አሉ። ሁሉም እንደ ሂደታቸው ነው ሊሆኑ የሚችሉት እና ቅድምናው ላይ የተነሱት አንደኛ ከስላሴ ማሳነስ፣ ሎቱ ስብሐት ከዓለም አስቀድሞ ተፈጠረ ለማለት የመሳሰለ ነገር ማስቀመጥ ነው። በድህርናው ላይ የተነሱ ደግሞ ወይም ደግሞ በስጋዊ ላይ የተነሱ ህድረት ማለት፣ አልተዋሃደም ማለት የመሳሰሉ ነገሮችን መስጠት፣ ስጋው እንደረቀቀ መናገር፣ ሚጠት፣ ውላጥ የመሳሰሉ ነገሮች ማስቀመጥ ነው። እነዚህ ሁሉ ግን ውሸት ናቸው። እነዚህ የሚነሱት አሁን በመጻሕፍት ነው። መጻሕፍት እጽዋትን ይመስላሉ ባጭሩ። እጽዋት የሚበሉ እጽዋት ልጠን ምን በላቸው አሉ፣ አብሰለን ምን በላቸው አሉ፣ ሳናበሰል ምን በላቸው አሉ። በቆሎ ለመብላት ብዙ ከላጥን በኋላ አብሰለን ነው ምን በላው እንችለው። መጻሕፍትም አብሰለን ልጠን ውስጣቸውን አግኝተን ምን በላቸው አሉ። እንዲሁም ደግሞ ንባባቸው ብቻ የሚበሉም አሉ። ህሙግ ምግብ ይሃምም ልበ፣ ነብዩ የደፈረሰ ያልተጣራ ምግብ ልብ ያማል ይላል። ያልተጣራ ጥቅስም እንዲሁ ሊያመን ይችላል፣ አላስፈላጊ ቦታ ሊያወድቀን ይችላል። እና የተነሱበት ጉዳይ እንደዚህ ነው። እሳቢያቸውን ስናየው በጠቅላላው አባታችን ጠቅለል አድርገው እንደገለጹት ምንድነው ፍላጎታቸው ስንል መጽሐፍ ቅዱስና የክርስቶስን ፍላጎት ወይም ዓላማ ወደነሱ ለመሳብ ነው እንጂ ወደ መጽሐፍ ቅዱስና ወደ ክርስቶስ ዓላማ መሳብ አይፈልጉም ሰዎች። ስለዚህ ሁሌ ይጣረሳሉ። እንዴት አድርገው ማስታረቅ ራሱ ይከብዳል ሰዎች። ጉዳዩ የስልጣን ጥማት ነው፣ ጉዳዩ ልከኝነት ነው፣ ጉዳዩ የራሳቸው ፍላጎት ነው። አጣጥሞ ለመሄድ ወደ አንድ አቅጣጫ ለማምጣት ራሱ አይቻልም። እና ከመጀመሪያው ክፍለ ዘመን ላይ የተነሱ መናፍቃን አሉ። መጀመሪያው ክፍለ ዘመን ላይ የተነሱት እንዲሁ አጠቃለን ስናያቸው ቢጸ ሐሳውያን ነው ልናቸው የምንችለው፣ ሐሰተኞች ወንድሞች። በእርግጥ እነዚህ መነሻቸው በኦሪትም ነበሩ፣ ነቢያትን ያሳብሉ የነበሩ ነቢያትክሙን ነፋሳት። ነብዩ እግዚአብሔር ኤርምያስ የናንተ ነቢያት ነፋሳት ናቸው፣ አይጨበጡም፣ ትምህርታቸው አይጨበጥ፣ ሐሳባቸው አይጨበጥ፣ ምን የላቸው ነፋሳት ናቸው ብሎ እንደገለጹ ልክ ትምህርታቸው ነፋስ ሲሆኑ በአንዱ ሐሳብ ሊጸኑ ማይችሉ እንዲህ አይነት ሰዎች ነበሩና ቢጸ ሐሳውያን በዋና ዓላማቸው የሐዋርያትን ትምህርት ትክክለኛውን ቃለ እግዚአብሔር መገልበጥ ነው። ትክክለኛውን ቃለ እግዚአብሔር እየገለበጡ ወዳልተፈለገ አቅጣጫ መስደድ ነበር። ያንንም በእግዚአብሔር ቸርነት በሐዋርያት ትጋት ነገሩ ወይም ደግሞ የቤተክርስቲያን ምስጢር ሊተላለፍ ይችላል። በኋላም የተነሱት ይሄ አንደኛው ክፍለ ዘመን መጨረሻ ጀምሮ ይሄ ግኖስቲካውያን የተነሱበት የክርስቶስን ማንነትን በትንሽነት መስጠት፣ በእርግጥ አርዮሳዊ ጠባይም አለበት፣ የራሳቸውን በእውቀት ዓለም ብቻ እንመራለን የሚል ሐሳብም አለበት። እነዚህ ሁሉ ተነሱ። መሰረታዊ ጉዳዩ ግን ትክክለኛው የማታ ማታ እውነት ይረታ ነው። የማታ ማታ የአባቶቻችን አስተምሮ እውነቱ እየረታ ሄደ። እነሱም ይጎዳሉ በዚህ ጉዳይ ላይ አስረግጠን ምን ሄደው ከዚህ በኋላ የተነሱ መናፍቃን በተለይም ሊቁ ቅዱስ ኢሬኔዎስ እንዲህ ያስቀምጣል። ሃይማኖተ አበው ምዕራፍ 7 ቁጥር 19 ጀምሮ ሲናገር በከመ ይነግራነ መጻሕፍት በከመ ውእቱ ሥጋ ከማሁ ያየድኡነ ከመ ውእቱ መንፈስ። ወልደ እግዚአብሔር ሥጋ እንደሆነ መጻሕፍት እንደሚነግሩን መንፈስ እንደሆነ ይነግሩናል። ወበከመ ይነግራነ መጻሕፍት ከመ ውእቱ ሰብእ ከማሁ ያየድኡነ ከመ ውእቱ አምላክ። መጻሕፍት ሰው እንደሆነ እንደሚነግሩን አምላክ እንደሆነ ይነግሩናል።
አሁን አንዱን ብቻ ይዞት ከሄደ በትክክለኛ ያስሄደው ርቱዐ ሃይማኖት ላይ የተጻፈውን ብናየው እመቤታችን መድኃኔ ዓለም ክርስቶስ ልጇን በሕፃንነቱ ወደ ትምህርት ቤት አስገባችው። ርቱዐ ሃይማኖት ላይ በስፋት ገልጾታል። እና መምህሩ አሌፍ በላለው አሌፍ አለ ቤት በላለው ወደ ሁለተኛው ፊደል የዕብራይስጥ ፊደል ሊወስደው ሲፈልግ ምን ተፈካሪው ለአሌፍ የአሌፍ ትርጓሜው ምንድነው አለ። አሌፍ ራሱ ነው። አሌፍ ማለት አሐዱ እግዚአብሔር ያለና የሚኖር ነውና ራሱ ስለነበር እኔ ነኝ እንዴት ታልፈኛለህ ነው ዋናው። አባቶቻችንም አንዱ ትልቁ ትምህርት ናምን በአሐዱ አምላክ ነው ትልቁ የመጨረሻው ዋናው መሰረታዊ ትምህርት። ስለዚህ አልተረዳውም። በኋላ ግን ሲነቃ በጣም ተጨናነቀ። ይሄን ማስተማር አልችልም ብሎ ወደ እመቤታችን ሰጣት። እመቤታችንም ወስዳ ከሌላ መምህር አስገባቸው። ሕፃናትን ማስተማር እንዳለብን ማሳያ ነው በእርግጥ እና ያ መምህር ቀይ ቀለም ከጥቁር ቀለም አስቀምጦ ይጽፋል። ለጉዳዩ ተነስቶ ሲያስተምር ቆይቶ ወደ ቤት ሲገባ ቀዩን ከጥቁር ቀለም ጋር ደባለቀበት። ሲመጣ ተደባልቋል። ያን መለኮታዊ ፊቱን በጥፊ መታው። ለምንድን ነው የመታኸኝ? ቀለሜን ደባልቀህብኛል እና ለይልኝ አትለኝም እንዴ? ከተደባለቀ በኋላ እንዴት ይለያል አለ። ይህን ያደረገበት ብሉይን ሐዲስን የሰራሁ እኔ ነኝ፣ ማሳለፍም ማጽናትም እችላለሁ። ዓለምን ያመጣው ዓለምን የሚያሳልፍ እኔ ነኝ። አምላክነቱ ሊያስረዳው ቀዩን ቀለም ከጥቁር ቀለም ተደባልቆ የነበረውን ለይቶ ሰጠው። አምላክ ነህ ወይስ ሰው ነህ አለው። በሁለቱም ታገኘኛለህ ነው ያለው። እና ሊገኝ የሚችለው ወልደ እግዚአብሔር በሁለቱም ነው። እንደ ሰውነቱ ብለን እናገኘዋለን፣ እንደ አምላክነቱ ብለን እናገኛለን። ይሄ ነው ያሳሳታቸው ይመጣው። ቅዱስ ጎርጎርዮስ ዘንሱስ እሆ ባስልዮስ የተናገረው ቃል አለ። ወሰወሪኮ ለዝንቱ ወልድየ እንዘ ይርህ ወይጸም። ይሄ ልጅን ሲራብ ሲጠማ ሲታመም ሲደክም ብታየው ስጋ ብቻ እንዳትለው። ወሰወሪኮ ለዝንቱ ወልድየ እንዘ ይገብር ተአምሮ ወመንክረ። ይሄ ልጅን ታምር ሲያደርግ ድውይ ሲፈውስ ሙት ሲያስነሳ ብታየው መለኮት ብቻ አትበል። መለኮት በስጋ ስጋ በመለኮት በል እንጂ። ልክ ቅዱስ ጴጥሮስ ሞተ በስጋ ወሐየ በመንፈስ በስጋ ሞተ በመለኮት ግን ሕያው ነው እንዳለ ሁሉ ይሄንን ሐሳብ አይሄድላቸውም እና የራሳቸውን ስዕል ይስላሉ ያስቀምጣሉ። በእርግጠኝነት አሁን ያሉትም በመሳሳት ዓለም ላይ ያሉት ከዚህ ወጡ አይደሉም። የተማረ መናፍቅም ሲገኝ ይሻላል ትንሽ ወይ ያስረዳል ወይ ይረዳል። ሁለቱን ነገር ግንዛቤ የሌለው ሰው ግን የት እንደሚያሳዩት ራሱ ግራ ይገባል። እና ሲነሱ እንደው የሚነሱበትን ያውቁ። ቅዱስ አትናቴዎስ አርዮስን የረታበት ጉዳይ አለ። አርዮስ ምንድነው ሐሳቢ አለ። እኔ ወልደ እግዚአብሔር ሎቱ ስብሐት ፈጥሮ ፈጠረበት ነው ብለው እንደዚህ ነው አስተሳሰብህ? በመጀመሪያ ቃል ነበረ ይላል፣ ቃልም በእግዚአብሔር ዘንድ ነበረ ይላል። የአብ ቃሉ ማን ነው ያለው የጠየቀው? ወልድ። እንዳንተ አስተሳሰብ ከሆነ አብ ወልድን ሳይፈጥረው ቃል ያልነበረው ዲዳ ነው ማለት ነው? ያስሄዳል። ቅዱስ ጢሞቴዎስ ዘአልወጥሪትም በመንፈስ ቅዱስ ላይ የተነሳውን ሲረታው መንፈስ ቅዱስ ምንድነው? ሕጹጽ ዳህራዊ ሎቱ ስብሐት ፍጡር ነው ብሎ ነው የተነሳው። መንፈስ ቅዱስ ለአንተ ፍጡር ከሆነ መንፈስ ቅዱስ ደግሞ የአብ ሕይወት የወልድ ሕይወት ከሆነ አብ ሕይወት ያልነበረው መንፈስ ቅዱስ ወልድ ሕይወት ያልነበረው ቢጋር ነበር ማለት ነው። በአንተ አስተሳሰብ የሚነሱበትን ራሱ አያውቁም፣ በደንብ ለይተው አይሄዱበትም። ይሄን የረታው እንዲያውም ቅዱስ አትናቴዎስ የጠየቀ ጉዳይ አለ። አንተ ማን የፈጠረህ? ወልድ ፈጥሮኛል። ወልድን ማን ፈጠረው? አብ ፈጥሮታል። እሺ እንዳንተ አባባል ከሆነ መልካም፣ ነገር ግን አንተ ማንን ታመልካለህ? የፈጠረኝን አመልካለሁ። መጽሐፍ ዘያፈልክ በፍጡር ርጉም ሆቱ፣ በፍጡር የሚያመልክ የተረገመ ነው ይላል። እንጃማ አንተ ርጉም ነህ ያለው። ምክንያቱም ወሪት ያዝብሃል። አንተ ወልድን እንዳንተ አስተሳሰብ ፍጡር ነው ግን ፈጥሮኛል ካልክ በፍጡር ካመለክ ደግሞ አንተ ርጉም ነህ። የሚወድቁበትን ራሱ ያውቁት እና አሁን ወልደ እግዚአብሔር ስናየው በጣም ማየት ያለበት የትኛውም ሰው በመጀመሪያ ቃል ነበረ። ምንድነው ይሄ ቃል? ቃልም በእግዚአብሔር ዘንድ ያም ቃል እግዚአብሔር ነው። በቃ ይሄንን ማየት አለበት። ያ ነው ሰው የሆነው። አንዳንዶች ስናስባቸው ልክ አምላክ ተወለደ ሰው ሆነ ስንላቸው በቃ የጀመረው እዚህ ይመስላቸዋል። እመቤታችን ስትወልደው በቃ ወልደ እግዚአብሔር የሚባል የመጣ የሚመስላቸው ሰዎች አሉ። ሐዋርያው ቅዱስ ይሁዳ ምዕራፍ 1 ቁጥር 5 ላይ የተናገረው ለዚህ ነው። ወተአምሩ ምዕረሰ ከመ ኢየሱስ አዳነ ሕዝበ እምድረ ግብጽ። ይልቁንም ታውቃላችሁ ኢየሱስ ክርስቶስ ከግብጽ ሕዝቡን ያወጣ እሱ ነው ያላቸው። ምክንያቱም ከግብጽ ያወጣቸው እንዲሁ ዓለም ብቻ ስለሚያዩት ማለት ነው። ኢየሱስ ክርስቶስ አለ ነው ያላቸውና ልደቱንም መረዳት ያለባቸው ጉዳይ አለ። የት ነው የሚጀምር? አሁን እኔም በእኛ ዘመን ያሉ በመንፈቅናው ዘርፍ የሚመላለሱ ሰዎች ለምንድን ነው ቅድምናው የማያዩት? ለምንድን ነው ዘላለማዊነቱን የማያዩት? በቃ ሰው የሆነባትን ብቻ ስጋዊውን ብቻ አይተሄዳል። አስጋዊውን ራሱ የሚተረጉሙበት በራሳቸው እይታ ነውና ማየት ይኖርባቸዋል። ከዚያም የንስጥሮስን ሐሳብ ስናይ በጣም የተጣራስ። ለምሳሌ ንስጥሮስ አልተዋሃደም ነው ሐሳቤው።
አንድ ጥቅስ ብቻ በቂው ነው። አብ በደመና ሆኖ የምወደው ልጅ ይሄ ነው አለ። ማንን ነው ያለው? ስጋን ነው ወይስ መለኮትን ነው? ስጋን ነው ካለኝ የአብ ልጁ ማን ነው? መለኮትን ነው ካለ የሚጠመቀው ማን ነው? ማን ነው የሚጠመቀው? ስለዚህ ተዋህዷል ማለት ነው። አንድ አካል አንድ ባህሪ ነው። በጥምቀት ላይ የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ የምናገኘው ይቤ ዝንቱ ውእቱ ወልደ የምወደው ልጄ ይሄ ነው ይቤ ወልደ ዘላይለ ዝንቱ በዚህ ላይ ያደረው ልጄ ነው አላለ። እሱ ነው ያለው። ባለቤቱም ሲናገር ከሰማይ የወረደ ህብስት እኔ ነኝ ነው ያለ። ከሰማይ የወረደ ህብስት ነኝ ማለት የሚበላ የሚጠጣ ህብስት መለኮት ነው ወይስ ስጋ ነው? በተዋህዶ ካልሆነ እንዴት ሊመጣ ይችላል? አይመጣም። ቅድምም ስናነሳቸው የነበሩት ጉዳዮች እነዚህ ናቸው። አነ ውእቱ ማየ ሕይወት እኔ የህይወት ውሃ ነኝ ይላል። አሁን የህይወት ውሃ ምን ጠጣው ምን ጠመቅበት ማየገበው ምን ጠጣው ደመገበው በትክክለኝነት ብቻ ሩቅ ቢሲ አይደለም። የሩቅ ቢሲ ስጋ ቢበሉት ይመራል፣ ደሙን ቢጠጡት ይተኩሳል፣ ደዌ ይሆናል እንጂ ህይወትን አያመጣም። የስጋው ቃል ስለሆነ ግን ህይወት ይሆናል። ስለዚህ የተነሱበት ጉዳይ ራሱ እያዩት አይደለም። በጣም መረጋጋት ይጠይቀናል። እንዴ አንዳንድ ጊዜ ምን እነሳም እንዴ ሰው የራሱን እይታ ማመንጨት ካለበትም ከኛ አስቀድሞ የተነሳ ጉዳይ ነው። አባቶች መልሰውታል። በቃ ሃይማኖታው ብንመለከት መጽሐፈ ምስጢር ብንመለከት በሚገባ ማለት ነው። እንደውም ሊቁ አባ ጊዮርጊስ እንደውም ንስጥሮስን ማነው መቅዶኒዮስን ባዩበት አንቀጽ መቅዶኒዮስ እንዳንተ አባባል እንደው መንፈስ ቅዱስም የለም ብልሃል። መንፈስ ቅዱስ ከሌለ ተጠመቀ ከመቆርነናት እንደ ጓጉንችር ውሃ ውስጥ ገብተን የወጣህ ነው ያሉት እንጂ አንተ አልተጠመቅም። በምን ተጠመቅ? ስለዚህ እነዚህ ሁሉ አይሆኑም። ጠቅለልስ አድርገን ስናያቸው ግን የልከኝነትና በቃ የስልጣን ጥማት ውጤቶች ናቸው ብዙዎቹ። ከዚያም በኋላ አፈንግጦ መሄድ ተለይቶ መሄድ ሊቅነት መስሎ ይታያቸዋል። ይህን ማስተዋል ሰከን ማለት ይጠቅመናል።